ይህ የፖሊስና ህብረተሰብ ፕሮግራም ነው። ሰላምታችን በያላችሁበት ሁሉ ይድረስ። እንደምን ሰንብታችኋል የተከበራችሁ አድማጮቻችን? የፖሊስና ህብረተሰብ የሬዲዮ ፕሮግራማችን ተጀምሯል። ከረፋዱ 5 ሰዓት እስከ እኩለ ቀን 6 ሰዓት በሚኖረን የ1 ሰዓት የአብሮነት ቆይታም የተለያዩ መሰናዶችን አዘጋጅተናል። የዕለቱን ፕሮግራሞች ወደ እናንተ በማድረሱ በኩል እኔ ቃላብ አብርሃም አብሬያችሁ ቆያለሁ። እስከ ዝግጅቶቻችን ማብቂያ ከኛ ጋር እንድትቆዩ በአክብሮት እየጋበዝኩ ከተቋማችን ከአዲስ አበባና ከክልል የተመራረጡ ሰሞኑኛ ፖሊሳዊና ወንጀል ነክ መረጃዎችን ቀዳሚ እናደርጋለን። አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ የተሽከርካሪ ሰሌዳ ለውጥ ማድረጉን ይፋ አድርጓል። የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የተሽከርካሪ ሰሌዳ ለውጡ ይፋ በተደረገበት መርሃ ግብር ላይ ባደረጉት ንግግር ከዚህ በፊት አገልግሎት ይሰጥ የነበረው ታርጋ ምንም አይነት ከቴክኖሎጂ ጋር ግንኙነት የሌለው በቀላሉ ለሌሎች የወንጀል ተግባራት የተጋለጠ ጥራቱንም ያልጠበቀና ሀገራችን ዛሬ የደረሰችበት የእድገት ደረጃ ላይ ያልደረሰ በመሆኑ አሁን ላይ ዓለም የደረሰበት የቴክኖሎጂ ግብዓት ያለው የፖሊስ ተሽከርካሪ ሰሌዳ ስራ አስጀምረናል ብለዋል። ኮሚሽነር ጀነራል አክለውም ለረጅም ዘመናት ፖሊስ ሲጠቀምበት የነበረው ሰሌዳ አሁን ላይ መቀየሩ ከሀገራችን የዲጂታል ኢትዮጵያ 2030 ስትራቴጂ ጋር የተገናኘና ዓለም ከደረሰበት የቴክኖሎጂ እድገት እንዲሁም እየተወሳሰበ የመጣውን የወንጀል ድርጊት በቀላሉ ለመከላከልና ለመቆጣጠር ታሳቢ ያደረገ መሆኑን ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ክቡር አቶ በሮዋ ሐሰን በበኩላቸው በተሽከርካሪ ታርጋ ላይ ያለውን አሰራር ዘመናዊ ለማድረግና ህገወጥ ተግባራትን ለመከላከል ዓለም ከደረሰበት ቴክኖሎጂ ጋር አብሮ የሚራመድ አሰራርን ተግባራዊ ለማድረግ በከፍተኛ ቁርጠኝነት እየተሰራ ባለበት ወቅት የኢትዮጵያ ፌዴራል ፖሊስ ከሀገራችን ሰላምና ደህንነት ጋር አብሮ ሊሄድ የሚችል ታሪካዊና ዘመናዊ የፖሊስ ተሽከርካሪ ሰሌዳ ርክክብ የአመራሩን ቁርጠኝነት ማሳያ መሆኑን ገልጸዋል። ወደ ዱባይ ላቀናው የኤሊት ኮማንዶ ቡድን አባላት ሽኝት ተደርጎላቸዋል። የኢትዮጵያ ፌዴራል ፖሊስ ስትራቴጂክ አመራሮች እንደ ኢትዮጵያን አቆጣጠር ከየካቲት 7 እስከ 11 ቀን 2026 በተባበሩት አረብ ኤሚሬትስ በሚካሄደው የስዋት ቻሌንጅ ውድድር ላይ ለሚሳተፉ የኢትዮጵያ ፌዴራል ፖሊስ ኤሊት ኮማንዶ ቡድን አባላት ሽኝት አድርገውላቸዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የቡድኑን አባላት በሸኙበት ወቅት ውድድሩ የኢትዮጵያ ስዋት ቻሌንጅ ቡድን ተሞክሮን የሚያካፍልበትና ከሌሎች ሀገራት ተሞክሮችን የሚቀስምበት ይሆናል ብለዋል። የቡድኑ አባላት በውድድሩ ላይ መልካም ስነ ምግባር በማሳየት በብቃት በመወዳደርና በማሸነፍ የሀገራችንና የተቋማችንን መልካም ገጽታ በዓለም መድረክ እንዲያስተዋውቁ መመሪያ ሰጥቷል። የኢትዮጵያ ፌዴራል ፖሊስ ኤሊት ኮማንዶ አባላት ሀገራችንን በመወከል በታክቲካል ቻሌንጅ፣ አሰልት ቻሌንጅ፣ ኦፊሰር ሪስክ፣ ሃይ ታወር ኤንድ አን ኦብስታክል ኮርስ እንዲሁም በሌሎች ልዩ ልዩ የውድድር አይነቶች የሚወዳደሩ መሆኑ ታውቋል። አድማጮቻችን ሰሞንኛ መረጃዎቻችን መደመጣቸውን ቀጥለዋል። ከአዲስ አበባ ከተማ ወደ አገኘናቸው መረጃዎች እናልፋለን። አክስቱን የገደለው በሞት እንዲቀጣ ተወስኗል። በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ወረዳ 6 አራብሳ ኮንዶሚኒየም አካባቢ ነበር ከአክስቱ ጋር አብሮ ይኖር የነበረው ግለሰብ ምሽት ላይ ሰደበችኝ በሚል ቂም ይይዝባታል። የዛኑ ዕለትም አንገቷን አንቆ ከገደላት በኋላም ይቀብራታል። መረጃው የደረሰው ፖሊስም በቁጥጥር ስር አውሎት የምርመራ መዝገቡን በማስረጃ አደራጅቶ ለአቃቤ ሕግ ይልካል። አቃቤ ሕግም የወንጀል ጉን አንቀጽ 539 ህዝባር 1 ሐስር የተመለከተውን በመጥቀስ ክስ ይመሰረትበታል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎትም ጥፋተኛ ብሎ በሞት እንዲቀጣ ወስኖበታል። እኛ መንገድ ላይ ሰው ገይቶ የገደለው ተቀጣ። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 አካባቢ ነበር። የታክሲው አሽከርካሪ በጠዋት መኪናውን ይዞ ሲወጣ ፍሬን ሸራው ላይ ችግር እንደነበር አስታውሷል። ነገር ግን የከፋ ነገር አያደርስም ብሎ መስራቱን ቀጥሎ ነበር። ረፋድ 5 ሰዓት ገደማ እያሽከረከረ መንገድ ላይ ሰው ይገባበታል። ፍሬን ለመያዝ ሲሞክር እምቢ ይለውና መሪ ያለ አግባብ ሲጠመዝዝ እግረኛ መንገድ ላይ ወጥቶ ሌላ ሰው በመግጨት ህይወት ያጠፋል። በሰዓቱ የተሰወረ ቢሆንም ፖሊስ ተከታትሎ በቁጥጥር ስር አውሎ ህግ ፊት ያቀርበዋል። ጥፋተኛ ያለው የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎትም የ4 ዓመት እስርና የ5500 ብር የገንዘብ ቅጣት እንዲቀጣ ወስኖበታል።
አድማጮቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። ከክልል ወዳገኘናቸው መረጃዎች እናልፋለን። ለመጥለፍ የሞከሩት ተይዘው ተቀጡ። የምዕራብ ሸዋ ዞን አዳ በርጋ ወረዳ አቃቤ ሕግ ጽሕፈት ቤት መግለጫ እንደሚያመለክተው ግለሰቡ አንዲት የ14 ዓመት ሴት ልጅን ጠልፎ በግድ ሚስቱ ለማድረግ ያስባል። ለዚህም ሐሳቡ የሚተባበሩትን ሁለት ሰዎች አዘጋጅቶ 3 ሆነው ለጠለፋው ይዘጋጃሉ። ልጅቷ ከወፍጮ ቤት ስትመለስ ጠብቀው ጠልፈው ሊወስዷ ሲሞክሩ የድረሱልኝ ጩኸት ታሰማለች። በቅርብ ርቀት የጸጥታ ኃይሎች ስልጠና ላይ ነበሩና ጩኸቷን ሰምተው ከጠለፋው በመታደግ ጠላፊዎቹን በቁጥጥር ስር ያውሏቸዋል። የፖሊስ የምርመራ መዝገብ በበቂ ማስረጃ ተጣርቶ ለአቃቤ ሕግ የተላከ ሲሆን አቃቤ ሕግም ሴትን በመጥለፍ ወንጀል አንቀጽ ጠቅሶ ክስ ይመሰረትባቸዋል። ክሱን ሲከታተል የቆየው የአዳ በርጋ ወረዳ ፍርድ ቤትም 3ቱንም ጥፋተኛ ብሎ የ2 ዓመት ከ3 ወር እስር ቅጣት ወስኖባቸዋል። በጎንደር ዙሪያ ወረዳ ማክሰኝት ከተማ ውስጥ 37 ግራም ወርቅ የሰረቀችው ግለሰብ በቁጥጥር ስር መዋሏን የማዕከላዊ ጎንደር ዞን ፖሊስ መምሪያ ገልጿል። የጎንደር ዙሪያ ወረዳ ፖሊስ አዛዥ ዋና ኢንስፔክተር ዋኛው አታለለ እንደገለጹት ተጠርጣሪ ግለሰብ ከአንድ መኖሪያ ቤት ውስጥ በመግባት 37 ግራም ወርቅ ሰርቃ እንደተሰወረች መረጃ የደረሰው ፖሊስ ተጠርጣሪ ግለሰብን አፈላልጎ በቁጥጥር ስር በማዋል ምርመራ ሲያጣራ ግለሰቧ ወርቁን መስረቋን በማመን ጎንደር ከተማ ወርቅ ቤት ወስዳ መሸጧን ያረጋግጣል። ፖሊስ በተጠርጣሪ ላይም አስፈላጊውን መረጃ በማጣራት ለአቃቤ ሕግ ይልካል። አቃቤ ሕግም ከፖሊስ የደረሰውን የምርመራ መዝገብ በማጠናከር ክስ መስርቶባት ፍርድ ቤት ያቀርባታል። የክስ ሂደቱን ሲከታተል የቆየው የጎንደር ዙሪያ ወረዳ ፍርድ ቤትም ተከሳሽን ጥፋተኛ በማለት በ9 ዓመት እስራት እንድትቀጣ ወስኖባታል። ሁለቱ ጎረቤታሞች ነዋሪነታቸው በሰሜን ሸዋ ዞን ገብረ ጉራቻ ከተማ ሮቤ ቀበሌ ነበር። በመሃላቸው መልካም የሆነ ጉርብትና የነበረ ሲሆን በመሃል ግን ግጭት መፈጠሩን የሰሜን ሸዋ ዞን አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቤ ሕግ ዳንኤል ንጉሴ ገልጸዋል። የግጭታቸው መንስኤ አንደኛዋ ሌላኛዋን በርበሬ ሰርቃለች በሚል ሐሜት ነበር። ሰርቃለች የተባለችው የስም ማጥፋት ተግባር ተፈጽሞብኛል ስትል በጎረቤቷ ላይ ቂም ይዛ በቀልን ታስባለች። ጊዜና አጋጣሚ ጠብቃ ለጎረቤቷ ልጅ ዳቦ ውስጥ መርዝ አድርጋ በመስጠት ከአካባቢው ትሰወራለች። ዳቦን የበላው ታዳጊ በመርዙ ታሞ ሆስፒታል ቢወሰድም ከ3 ሰዓት በኋላ ሕይወቱ ያልፋል። መረጃው የደረሰው ፖሊስ ተጠርጣሪዋን ከተሰወረችበት በቁጥጥር ስር በማዋል አስክሬኑን ለምርመራ ወደ ዳግማዊ ምኒልክ ሆስፒታል ልኮ ተመርዞ መሞቱን ያረጋግጣል። የምርመራ መዝገቡን አደራጅቶ ለአቃቤ ሕግ በመላኩ በከባድ የሰው መግደል ወንጀል ክስ ይመሰረትባታል። የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ጥፋተኛ በማለት በ19 ዓመት እስራት እንድትቀጣ ፈርዶባታል። 6 በጎችን የሰረቀው ግለሰብ እጅ ከፍንጅ መያዙን ፖሊስ ገልጿል። የጂንካ ከተማ አስተዳደር ፖሊስ ጽሕፈት ቤት ልዩ ልዩ ወንጀሎች ምርመራ ማስተባበሪያ ኃላፊ የሆኑት ረዳት ኢንስፔክተር አለማየሁ ወንድሙ እንደገለጹት ግለሰቡ 6 በጎችን ይዞ ጂንካ ከተማ ገበያ የወጣ ሲሆን ሁለቱም በጎች ከአካባቢው የበግ ዋጋ እጅጉን ባነሰ ዋጋ መሸጡን ተከትሎ በስፍራው የነበሩ ሰዎች ተጠራጥረው ለፖሊስ በሰጡት ጥቆማ ሊያዝ መቻሉን ተናግረዋል። ግለሰቡ በአሪ ዞን ደቡብ አሪ ወረዳ ዞምባ ቀበሌ ነዋሪ ሲሆን ጥር 25 ቀን 2018 ዓ.ም ምሽት ላይ የአንድ ግለሰብ ንብረት የሆኑትን 6 በጎች ሰርቆ መሰወሩን በምርመራ ማረጋገጣቸውን ኃላፊው ገልጸው በተመሳሳይ 2 በጎችን ሰርቆ ለገበያ ያቀረበ ሌላ ግለሰብም በህብረተሰቡ ጥቆማ መያዙንና ፍተሻ ሲደረግበት ከኪሱ 22500 ብር መገኘቱን ገልጸው በሁለቱም ተጠርጣሪዎች ላይ ምርመራ እየተጣራባቸው መሆኑን አስታውቀዋል። መረጃው የጂንካ ከተማ አስተዳደር ፖሊስ ህዝብ ግንኙነትና ሚዲያ ስራዎች ነው። በደቡብ ኢትዮጵያ ክልል በቁጫ ወረዳ ሞርካ ከተማ ነው። ግለሰቡ የስርቆት ወንጀል ለመፈጸም ያስባል። ያሰበውንም ስርቆት ለመፈጸም ከምሽቱ 5 ሰዓት ገደማ ሲሆን ንብረትነቱ የቴሌኮሙኒኬሽን የሆነውን የዋጋ ግምቱ 180 ሺህ ብር የሚያወጣውን የስልክ ሽቦ ሰርቆ ለመሰወር ሲሞክር በአካባቢው ማህበረሰብ ጥቆማ በፖሊስ ቁጥጥር ስር ይውላል። በቁጥጥር ስር ያዋለው ፖሊስ የምርመራ መዝገቡን በማጣራት በከባድ ውንብድና ወንጀል ክስ መስርቶበት ፍርድ ቤት ያቀርበዋል። የቁጫ ወረዳ ፍርድ ቤትም ተከሳሽን ጥፋተኛ በማለት በ12 ዓመት እስራት እንዲቀጣ ወስኖበታል። ልጅ ወልዶ መጣልን ለመከላከል የተቀናጀ ስራ እየተሰራ መሆኑ ተገለጸ። ይህን የገለጹት የምዕራብ ሐረርጌ ፖሊስ ሴቶችና ህጻናት ጉዳይ ጽሕፈት ቤት ኃላፊ ኢንስፔክተር ሰብለ አለማየሁ ሲሆኑ ልጅ ወልዶ መጣል አሳሳቢ ጉዳይ መሆኑንም አብራርተዋል። ይህን አሳሳቢ ተግባር ለመከላከል ፖሊስ ከማህበረሰቡ ከፍትህ አካላትና ከሌሎችም በርካታ ተቋማት ጋር ግብረ ኃይል በመፍጠር ጥናት ላይ የተመሰረተ የመፍትሄ መንገድ አበጅቷል። ልጅ ወልዶ መጣል በህግ የሚያስቀጣ ወንጀል ከመሆኑም ባሻገር እንደ አጠቃላይ በሀገር ላይ የሚያደርሰው አሉታዊ ተጽዕኖ ቀላል የማይባል በመሆኑ ፖሊስ
ፖሊስ የመከላከል ተግባሩን በትኩረት እየሰራበት ነው። ልጅ ወልዶ ለመጣል መንስኤ የሆኑትን ምክንያቶች ተለይተው ለመከላከል በተሰራው የንቅናቄ ዘመቻ አሁን ላይ ጥሩ ውጤት መገኘቱንና ልጅ ወልዶ መጣል መቀነሱን የፖሊስ ኃላፊዋ ገልጸዋል። በማዕከላዊ ጎንደር ዞን በሻውራ ከተማ 01 ቀበሌ ውስጥ የተለያዩ ሞባይል ኤሌክትሮኒክስ ዕቃና ገንዘብ የሰረቁ 3 ግለሰቦች በእስራት መቀጣታቸውን የሻውራ ከተማ አስተዳደር ፖሊስ መምሪያ ገልጸዋል። በማዕከላዊ ጎንደር ዞን የሻውራ ከተማ አስተዳደር ፖሊስ አዛዥ ኢንስፔክተር ውባንተ ቢረሳው እንደገለጹት ተጠርጣሪዎቹ አካባቢያቸው ላይ ከሚገኝ አንድ ኤሌክትሮኒክስ ሱቅ በፌሮ ብረት ሰብሮ በመግባት የተለያዩ ሞባይሎችን፣ ሶላር ፓኔልና 40 ሺህ ብር ሰርቀው በመሰወር ከአንድ ግቢ ውስጥ ጉድጓድ ቆፍረው ከደበቁበት ከነተጠርጣሪዎቹ በቁጥጥር ስር አውለናቸዋል ብለዋል። ፖሊስ የምርመራ መዝገቡን በማጣራት በከባድ ስርቆት ወንጀል ክስ መስርቶባቸው ፍርድ ቤት ያቀርባቸዋል። የክስ መዝገቡን ሲከታተል የቆየው ያለፈው ወረዳ ፍርድ ቤትም 3ቱን ተከሳሾች ጥፋተኛ በማለት ከ7 ዓመት እስከ 9 ዓመት እስራት መቀጣታቸውን ኢንስፔክተር ውባንተ ቢረሳው ገልጸዋል። አደንዛዥ ሲያዘዋውሩ የነበሩት ተይዘው ተቀጡ። በቦረና ዞን ሙያሌ ወረዳ ደንቢ ቀበሌ ውስጥ ነው። የቦረና ዞን ፖሊስ ዋና መምሪያ እንዳስታወቀው 3ቱ ግለሰቦች ካናቢስ ወይም ጋንጃ የሚባለውን አደንዛዥ አከማይተዋል። ወደ ሙያሌ ከተማ ለማዘዋወር በማሰብም 3 ቦታ ከፋፍለው ይዘው ነበር። ነገር ግን እንዳሰቡት ሙያሌ ከተማ ከመድረሳቸው በፊት ደንቢ የሚባል ቀበሌ እጅ ከፍንጅ ተይዘዋል። ፖሊስም አስፈላጊውን ምርመራ በማድረግ መዝገቡን ለአቃቤ ሕግ ልኮ ክስ ይመሰረትባቸዋል። ጥፋተኛ ያላቸው የቦረና ዞን ከፍተኛ ፍርድ ቤትም በ3ቱም ላይ የ6 ዓመት ከ9 ወር እስርና 5000 ብር የገንዘብ ቅጣት ወስኖባቸዋል። የሐረሪ ክልሏ ሐኪም ወረዳ ጂኒየር ትምህርት ቤት አካባቢ የተለመደ ሰላምና ጸጥታዋን ተነፍጋለች። ትንሽ ትልቁ ቀድሞ ቦታው ላይ ከነበሩ ሰዎች በሰማው አሰቃቂ መርዶ ፊቱን እያጨፈገገና በአብሮ መኖር የሚያውቃቸውን በጎ ትዝታዎች እያሰበ እንባውን ያፈሳል። የአካባቢው ነዋሪና ጎረቤቶች ገሚሱ ድንኳን ለመጣል ይረባረባል። ሌሎች ደግሞ የቀብር ቀንና ሁኔታው እንዴት እንደሚሆን ፖሊሶችን ያማክራሉ። ወይዘሮ ከኒያማዊ የቤተሰቦቻቸው ኑሮ በካናዳና አዲስ አበባ በመሆኑ እድሜያቸው በገፋ መጠን ካጠገባቸው ሰው መኖሩ ግድ እንደሆነና ጧሪ ቀባሪ እንደሚያስፈልጋቸው በማሰብ የ27 ዓመት ወጣት የሆነ የቅርብ ዘመዳቸውን ልጅ ከምዕራብ ሐረርጌ ዞን የገጠር ቀበሌ አስመጥተው ማኖር ይጀምራሉ። ሪያድ ከ70 ዓመቷ ባልቴት ጋር እሳቸው እንደ እናት እርሱም እንደ ልጅ ሆኖ በኖሩባቸው ዓመታት የሁለተኛ ደረጃ ትምህርቱን አጠናቆ በሐረር ጤና ሳይንስ ኮሌጅ በሕክምና ተመርቋል። ህዳር 11 ቀን 2018 ዓ.ም የምሽቱ አየር ቅዝቃዜ ወቅቱ በጋ ለመሆኑ ጥርጣሬ ውስጥ የሚከት ነው። የሐኪም ወረዳ ነዋሪዎች የቀን እንቅስቃሴ በምሽት ተገቶ ከማደሪያቸው መሽገዋል። በተለያየ ምክንያትና ሁኔታ የመሸባቸው ማደሪያቸው ለመድረስ ሲጣደፉ ነግቶ ተመልሰው ከቤታቸው የሚወጡ አይመስሉም። ሪያድ ማደሪያው ከሆነው ሰርቪስ ቤት አልጋ ላይ በጀርባው ተንጋሉ አእምሮውን የወጠረውን ሐሳብ እያመላለሰ አንዱን ሲጥል ሌላውን ሲያነሳ ቆይቶ ድንገት አፈፍ ብሎ በመነሳት አሳዳጊው ወዳሉበት ዋናው ቤት አመራ። የባልቴቷ የቤት ሰራተኛ መሪር ሐዘን እውን ያልተወለደችና ግንኙነታቸውም ያሰሪና ሰራተኛ የሆነ አይመስልም። ፖሊሶች ተረጋግታና ልቅሷን ገታ አድርጋ የሆነውን እንድትነግራቸው በብርቱ ጥረት አሳመኗት። በእለቱ ከወትሮ በተለየ መጠን ባልቴቷ ድምጻቸውን ጎላ አድርገው ሲናገሩ ከገረዘዛት የሰመመን እንቅልፍ እንደባነነች፣ በቆይታዎችም ኃይለ ቃል ሲናገሩ ከመኝታዋ ውስጥ በመውጣት ወደ አሰሪዋ መኝታ ክፍል እንዳመራች፣ በዚያንም ጊዜ ቀድሞ የነበረው ድምጽ በመጥፋቱ እርምጃዋ ፈራ ተባ ያለ እንደነበር ከመኝታ ክፍላቸው ደርሳ ሙሉ በሙሉ ክፍት የሆነው ያሰሪዋ መኝታ ክፍል በር ፊት ለፊትም ካልጋቸው ላይ በደም ተለውሰው የተጋደሙትን ባልቴት ስትመለከት የተፈጠረባትን ስሜት መግለጽ እንደማትችል ከዓይኖቿ እየሞላ በስልካካ ገጽታዋ ላይ በሚወርድ እንባ ታጅባ ገለጸች። ፖሊስ
የሟቿን አስከሬን ለምርመራ ወደ ሆስፒታል በመላክ የድርጊቱን ፈጻሚ ፍለጋ ሌት ተቀን መስራት ጀመረ። ከ2 ቀን ፍለጋ በኋላ በምዕራብ ሐረርጌ ዞን ገጠራማ ቀበሌ ውስጥ በቁጥጥር ስር አዋለው። ድርጊቱን መፈጸሙን አምኖም ለምን እንዳደረገ ሲጠየቅ ያበደራቸውን 10,000 ብር አልሰጥም ስላሉት የግራ አይናቸውን በማፍሰስ አንገታቸውን በስለት ወግቶ የገደላቸው መሆኑን ገለጸ። ነገር ግን ገንዘብ ማበደሩንም ሆነ እሳቸው አልሰጥም ማለታቸውን እሱ ከሰጠው ቃል ውጪ ሌላ ማስረጃ አልተገኘም። ፖሊስ በሰውና በሰነድ ማስረጃነት ያደራጀውን መዝገብ አቃቤ ሕግ በመሰረተው ክስ የተመለከተው የሐረሪ ክልል ከፍተኛው ፍርድ ቤት ታህሳስ 24 ቀን 2018 ዓ.ም በዋለው ችሎት ሪያድ ዩሱፍ ላይ የእድሜ ልክ እስር ቅጣት አስተላልፎበታል። ያፈረሰችው አቤት የሰው ነገር ብድር ውለታይን በቁም ቀበረችው። እንዲህ ነው ወይ ውሎ የውለታስ ዋጋ መዝለቂያው መድረሻው? ይሄ ነው ወይ ትርፉስ የሰው ወዳጅነት የሰው መጨረሻው? እኔው ደፋ ብዬ ስገነባ አቤት የሰው ነገር ብድር ውለታይ በቁም ቀበረችው። እንዲህ ነው ወይ ውሎ የውለታስ ዋጋ መዝለቂያው መድረሻው? ይሄው ነው ወይ ትርፉ የሰውነት የሰው መጨረሻው? ወረታ ሲሄው ነው ወይ ሰው አወጣለኝ
سوياوي بدريكونا وي ترفسيكونا سبازن يشمون مالكوي سبازن ساسدر ملتي سبازن ساسدر ملتي سبازن أبريو لموسن سبازن يودا جنتي سبازن يودا جنتي سبازن لنقى وراتا سبازن بدر ماسك مجاو سبازن بدر ماسك مجاو سبازن ينس بيت رباب سبازن سوي مامن وجاو سبازن سوي مامن وجاو አይከጅልም ሆዴ አልመኝም ወጀት እምነት አላሰማም ውለታ አልጋግርም የብድር ምንጨት እንግዲህ ከሰው ጋር የጠማኝም ውሃ የራበኝም እህል ተቆርሷል ተቀምሷል አልቋል ተተናቋል የሚሞቴን ያህል እንግዲህ ከሰው ጋር አልከጅልም ሆዴ ከመሰንበቻው የተከናወኑ ፖሊሳዊና ወንጀል ነክ መረጃዎችን አድምጠን ተመልሰናል። ውድ አድማጮቻችን ፖሊስና ህብረተሰብ የሬዲዮ ዝግጅት ወደ እናንተ መድረሱን ቀጥሏል። በቅርቡ የአፍሪካ መዲና በሆነችው ከተማችን አዲስ አበባ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ይካሄዳል። ለዚህም ጉባኤው በሰላም ተጀምሮ እንዲጠናቀቅና መሪዎቹ ደህንነታቸው ተጠብቆ ከተማችንን ጎብኝተው ወደ መጡበት እንዲመለሱ የኢትዮጵያ ፌዴራል ፖሊስ የጸጥታውን ሁኔታ የመቆጣጠርና የእጀባ ተግባራትን ያከናውናል። ይህን የተመለከተ መሰናዶ ባልደረባችን ካሳሁን ታፈራ አዘጋጅቷል። ወደዛው እንለፍ። ስለናት ምትሬ እሷናት ክብሬ አረኔ ሳገሬ እርሷነቷን በልቡ ውስጥ አትሟታል። የሁሉም ነገር ባለቤት በመሆኗ ከራሱ በላይ ይሳሳላታል። እንደ ህዝብ ኮርተን እንደ ሀገር ደማቅ ታሪክን ሰርተን የትላንት አሻራችን የነገ ተስፋችን ሆኖ ተደጉሷል። በመተባበርና በመተሳሰብ ላይ የተገነባ ማንነትን በፍቅርና በአብሮነት ላይ የተዋጀ መሰረትን ማንም ሊነቀንቀው አይችልም። ለዚህም ነው ሀገራችን ኢትዮጵያ በህብረ ብሔራዊ ማንነቷ ደምቃና ከሁሉም ልቃ የነጻነት ኩራት የአፍሪካውያን ብስራት የሆነችው።
የሁሉም ነገር ባለቤቱና ውበቱ ሀገር ስለሆነች ለሰላሟ ዘብ ቁመንና ለህዝቦቿ ታምነን በመስራት ትላንት በአደባባይ ሲከበሩ የነበሩ በዓላትና በቀጣይ የሚደረጉ ስብሰባዎችን በሰላም እንዲጠናቀቁ ከህዝባችን ጋር አብረን እየሰራን እንገኛለን ሲሉ ረዳት ኮሚሽነር አህመድ አብዲላ ተናግረዋል። ረዳት ኮሚሽነር አህመድ አብዲላ እባላለሁ። በፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የተደራጁ ወንጀሎችና የአቪዬሽን ፖሊስ ምክትል ዋና መምሪያ ነኝ። ትልልቅ በዓላትን እና ትልልቅ ኮንፈረንሶችን በዚህ በ2018 ያሳለፍንበት ወቅት ነው የነበረው። ይህን ከተማ ብቻም ሳይሆን ከከተማው ውጭም እንደ ሀገር ነው የፌዴራል ፖሊስ ተልዕኮ። በዓላትን ከአዲስ ዓመት ጀምሮ መስቀልን፣ እሬቻን እንዲሁም በገና ያላፋት ዝማሬን ቀጥሎ ጥምቀትን እነዚህን ስራዎች ስንሰራ ከላይ ከሚወጣው እቅድ መነሻ በመነሳት የራሳችንን እቅድ እያወጣን በእያንዳንዱ በዓል አስቀድመን በዓሉ ከመድረሱ 3 ወር በፊት ዝግጅት እናደርጋለን። ዝግጅታችን መንፈስም በወታደራዊ ስልጠናም ጭምር ነው። የስራ ላይ ስልጠና ይሰለጥናል። በዓላት ይገጥሙናል። እነዚህም በዓላት እንዴት ነው ማሳለፍ ያለብን? የህዝብ በዓላት ናቸው። የህዝብ በዓላት ከህዝብ ጋር ሆነን ህዝቡ በሰላማዊ መንገድ ወጥቶ በሰላም እንዴት ነው የሚመለሰው? ይህን ጥብቅ ኦሪየንቴሽን ይሰጠዋል፣ ስልጠና ይሰጠዋል። በዚህ ስልጠና ላይ በእያንዳንዱ ምን ነበረ የአመራሩ ድርሻ፣ የአባላት ድርሻ ለይተን ነው ስልጠና የምንሰጠውና በስራ ላይ ስልጠና በዚህ ውስጥ ያለምንም የጸጥታ ችግር ነው 2018 በዓላትን ያሳለፍ ነው። ምንም የገጠመን ነገርም የለም። ጥቃቅን ደረቅ ወንጀሎች፣ የኪስ ሌቦች ገጥሙናል። እነሱንም እዛው ባሉበት የሚያዙበት ሁኔታ በዚህ ልክ ነው ያሳለፍ ነው። ፖሊስነት ከዘመኑ ጋር እየዘመነና አብሮ እየሰለጠነ ውስብስብ የጸጥታ ችግሮችን በቀላል መንገድ ፈቶ ሰላምን ገንብቶ የህዝብን እፎይታና ይሁንታ የማስረጽ ተግባር ላይ የሚሰማራ በመሆኑ ብዙ ውጣ ውረዶችን ያሳልፋል፣ ያስተናግዳል። በዚህ ስራ ላይ የሚሰማሩ ጀግኖች የሀገርን አደራ ያስቀደሙና የህዝብን ሰላም በልባቸው ያተሙ በመሆናቸው የተለያየ ስምና መጠሪያ ቢኖራቸውም ተልዕኳቸው አንድ በመሆኑ ከሁሉም ጋር ተናበውና ተቀናጅተው ወንጀልን እየተከላከሉ ሰላምን እየገነቡ ይገኛሉ ሲሉ ረዳት ኮሚሽነር አህመድ አብዲላ አንስተዋል። የኛ ከወንጀል መከላከል አንጻር ትልቁ ስራ ተደራጁ ወንጀሎች የምንለው ዘረፋ፣ እንዲሁም ሽብር፣ ሌሎች ከበድ ያሉ ወንጀሎችን ያጠናል፣ ኦፕሬሽኖችን ይሰራል። የአቪዬሽን መምሪያችን ያለው 1 ኤርፖርቶች አሉ። በዛ ላይ የፌዴራል ፖሊስ መድበን በእያንዳንዱ ስራ ላይ የጸጥታን ስራ እየሰሩ ያሉት ፖሊሶቻችን ከተለያዩ ባለድርሻ አካላት ጋር በመሆን እዚያ ካለው ኒስ አባላት፣ እዚያ ካለው አየር መንገድ እንዲሁም ከአቪዬሽን ሰራተኞችና ሌሎችም የሚመለከታቸው ባለድርሻ ጋር በመሆን የአቪዬሽን ፖሊሶቻችን ቀንና ሌሊት ስራቸውን እየሰሩ ነው ያሉት። እስካሁን ድረስ ባለውም ውጤታማዎች ናቸው። ጥሩ ስራ ነው እየሰሩ ያሉት። ቪአይፒ መምሪያችን በተመሳሳይ ይህም አካል የአካል እጀባ አለ፣ የቤት ጥበቃ አለ፣ የመስመር እጀባ አለ። በዚህ ላይም 24 ሰዓት እየሰሩ 24 ሰዓት ውጤታማ ስራዎችን ነው እያስመዘገቡ ያሉት። ምንም የገጠመን ነገር የለም። የስራው ውጤት ምስክር ሆኖ ይቀርባል። ለሀገሩና ለህዝቡ ሲል ትላንትም ዛሬም ያለ ድካም ይሰራል። ሀገሩን ከሁሉ አስበልጦ ይወዳታል። ከራሱ ይልቅ ስለ እሷ ሰላምና ደህንነት ይወጣል ይወርዳል። ከፍታዋና ክብሯ በህዝቦቿ ጎልቶ ከሁሉም ተለይቶ የሰላም አየሯ ተስማሚ ይሆን ዘንድ ብዙ ስራዎችን በማከናወን ላይ ይገኛል። ጀግኖች የኢትዮጵያ ፌዴራል ፖሊስ ሰራዊት አባላት በየዓመቱ የሚካሄደውን የአፍሪካ ህብረት የመሪዎች ጉባኤ በመዲናዋ አዲስ አበባ ያለምንም እንከን እንዲከናወን ከሌሎች የጸጥታ አካላት ጋር በመሆን በየዘርፉ በቂ ዝግጅት አድርገዋል ሲሉም ረዳት ኮሚሽነሩ አብራርተዋል። በዚህ መስመር ውጠራ ላይ የአድማ ብተና ኃይላችን ትልቁን ድርሻ ይወስዳል። እያንዳንዱ ቦታ ላይ በአንደኛ፣ በሁለተኛ፣ በሶስተኛ ቀለበት ላይ ያስገብተ ነው መስመሩን በጥሩ ሁኔታ እየሰራ ነው ያለው። አሁንም ደግሞ በዛ ልክ ነው ዝግጅታችን። የኛ ዝግጅት እቅድ አለ። ከእቅድ መነሻ ተነስተን አድማ ብተና ከየት እስከየት ነው፣ ቪአይፒ ከየት እስከየት ነው፣
አቪዬሽን ፖሊስ ከየት እስከ የት ነው? ይህንን በሶስት ከፍለን ከሌሎች ባለድርሻ ከተቋማትና መሰረተ ልማት ጋር እንዲሁም ከስታፍ ከሚመጡልን ኃይላት ጋር በተመሳሳይ ኮማንዶ ጋር አዲስ አበባ ፖሊስ ጋር ይህን ስራ እየሰራን አልፈንም ከክልል ከሸገር ፖሊስ ጋርም ጭምር የተጎራረሰ ስራ ነው የምንሰራውና የተሻለ ስራ ነው እየሰራን ያለ ነው። በተለይ በዚህ ዓመት አስቀድመን እቅድ አውጥተን ሶስቱም መምሪያዎች ስልጠና እንዲወስዱ አድርገን ስራ ለስልጠና እየሰለጠነ በዚህ ለአፍሪካ ህብረት በልዩ ሁኔታ ዝግጅት እያደረገ ነው ያለው። ስልጠና ቴክኖሎጂ የታገዘ በድሮንም ጭምር እዛ ላይ አመራሩ ከፍተኛ አመራሩም መካከለኛ አመራሩም ሁሉም አመራር እንዴት ይመራዋል ሜታ ቢገጥመን የምለውን የዚህ የድሮን ስልጠናም ጭምር ነው አብረው እየሰለጠኑ ያሉት። ወቅቱን የሚመጥንና ዘመኑን የዋጁ የቴክኖሎጂ መሳሪያዎችን በመጠቀም ፖሊስ በሙያው ሀገሩን እና ህዝቡን ያገለግላል። በተለይም በተለያዩ ጊዜያት ያከበርናቸው በዓላት በሰላም እንዲጠናቀቁና በቀጣይ ለሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ላይ ሁሉም የበኩሉን ድርሻ ለመወጣት የተለያዩ ስራዎችን እያከናወነ እንደሚገኝ ተጠቁሟል። ይህ ሲሆን ፖሊስ ብቻም ሳይሆን ማህበረሰቡ የበኩሉን ድርሻ እየተወጣ ኢትዮጵያዊ ማንነቱንና እንግዳ ተቀባይነቱን የሚያሳይበት በመሆኑ ስራችንን ጠንክረን በመስራት ኃላፊነታችንን እንወጣለን ሲሉ ረዳት ኮሚሽነር አህመድ ገልጸዋል። ሁሌ የቪአይፒ ጀባ አለ። እዚህ ቪአይፒ ጀባ ላይ የአፍሪካ ህብረት ብቻ አይደለም፣ ሁሌ መሪዎቻችንን ይጠብቃል። ቪአይፒ ጀባ ማለት ሁሌ የአካል ጀባ ይችላል መስመር ላይ አሉ። አሁን ደግሞ ከፊት ለፊታቸው የአፍሪካ ህብረት ስብሰባ አለ። በዚህ ላይም ዝግጅት እያደረጉ ልምምድ እያደረጉ ያንዳንዱ ቦታ ላይ ማን ምን ይሰራል ብሎ ቦታ ሰጥቶት በቅድ መሰረት ወደ ስራ የገባበት ሁኔታ ነው ያለው። አቪዬሽን አካባቢ ያለውን ከራሱ ግቢ ውጪ ወጥቶ ከኤርፖርት አውሮፕላን ዝቅ ብለው ከሚያርፍበት ዳገታማ ቦታ ጀምሮ ፓትሮል እያደረጉ ጥበቃ እያደረጉ ነው ያሉት። እንግዲህ ጀባ ሲኖር ማህበረሰቡ ያውቀዋል። ህዝባችን በየአመቱ በተለይ አፍሪካ ህብረት ስብሰባ በሚኖርበት ሰዓት ህዝቡ እንግዳን የመቀበል እንግዳን ተቀብሎ የመሸኘት ትናንት እንደነበረው ዛሬም በዚሁ ልክ አብሮን እንዲቀጥል እላለሁ። በነገሮችን በጥንቃቄ ማየት፣ አዳዲስ ነገሮች በምናይበት ሰዓት ቶሎ መጠቆም። በየቦታው ምና የገጠሙን አንዳንድ ምልክቶች ነበሩ። እንደዛ አይነት ችግሮች እንዳይገጥሙን ቀድመን መስመሮቻችን፣ የአጀብ ቦታዎችን፣ ዛፎችን፣ ጉድጓዳማ ቦታዎችን፣ ሸጦችን ፖሊስ በሚዛወርበት ቦታ ሁሉ ያንዳንዱን ፍተሻ ማድረግ አለበት። ህዝባችን ደግሞ አዳዲስ ነገሮችን በሚያይበት ሰዓት ቶሎ ለፌዴራል ፖሊስ ጥቆማ መስጠት መቻል አለበት። በዚህ ልክ ከሄድን ምንም ነገር አይገጥመንም፣ በሰላም እንወጣዋለን ነው የምለው። አመሰግናለሁ። መሰረቷ የተቃኘው የእውነት በተሳሰሩ እጆች በአብሮነት እሳቤ ላይ በጸኑ ህዝቦች መሆኑ የማይካድ ሀቅ ነው። ታሪኳ ተደጉሶ ነጻነቷ ተለኩሶ የብዙዎች ምሳሌ ትሆን ዘንድ ጀግኖች መስዋዕትነትን ከፍለውላታል። በደማቸውና በአጥንታቸው የመሰረቷት ሀገር ዛሬም ተከብራና ታሪኳን ዘክራ ትቀጥል ዘንድ ተባብሮ መስራትና የተጣለበትን ኃላፊነት በአግባቡ መወጣት የአሁኑ ትውልድ አደራ መሆኑን ልናስተውል ይገባል። ስለናት ምድሬ እሷ ናት ክብሬ እኔስ አገሬ ባህርሽን ተሻግረው የጀግኖች ሀገር የአዳም እግር አሻራ ፈለገ ጊዮን አንቺ ስም ሲጠራ
ወንዞችን ተሻግረው የጀግኖች አገር የአዳም እግር አሻራ ፈለገ ጊዮን ያንቺ ስም ሲጠራ እንኳን ሰማይ ላይ ባንዲራሽን አይቶ ስምሽ ሲጠራ ማን ዝም ይላል ሰምቶ እንኳን ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ በሰሜን በደቡብ በምስራቅ በምዕራብ ላይ ኑር ይሁን ያንቺ ሲሳይ በሰሜን በደቡብ በምስራቅ በምዕራብ ላይ ኑር ይሁን ያንቺ ሲሳይ ይራቅ ይራቅ ችግር ከመጣሽ ሞሎ ሞሎ ይሁን ሲሳይሽ ይራቅ ይራቅ ችግር ከመጣሽ ሞሎ ሞሎ ይሁን ሲሳይሽ ይራቅ ይራቅ ናዬ ሞሎ 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 ናዬ ሞሎ 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 ናዬ ሞሎ 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 እኛ ጋር በመሆን እየተከታተላችሁን ስለሆነ እናመሰግናለን። የተወደዳችሁ አድማጮቻችን ፖሊስነት ከፍተኛ መስዋዕትነትን፣ አካላዊና ሞራላዊ ጥንካሬን በተለየ ሁኔታ የሚጠይቅ ሙያ ነው። ታዲያ ይህ ሳይበግራቸው ዘመናቸውን በፖሊስ ቤት ያገለገሉ በርካታ አንስቶች አሉ። ከፖሊስ አባልነት እስከ አመራርነት ደረጃም ሀገራቸውን በታማኝነት በማገልገል ዜጋዊ ኃላፊነታቸውን ተወጥተዋል። ከነዚህ ጀግና ሴቶች መካከልም በፖሊስነት ሙያ እያገለገሉ ከሚገኙ አንዲት የፖሊስ መኮንን ጋር ባልደረባችን ሙሉጌታ መሐመድ ቆይታ አድርጎ ያሰናዳው ፕሮግራም አለ። ተከታትለን እንመለስ። በፖሊስ ቤት ውስጥ የራሳቸውን ኑሮ ትተው ለሕዝብና ለሀገር የኖሩ በርካታ ጀግኖች አሉ። ከነዚህ ጀግኖች መካከልም ከአንድ አንጋፋ እንስት መኮንን ጋር ቆይታ አድርገናል። መቼና የት እንደተወለዱ አስተዳደጋቸውን ጭምር ራሳቸውን በማስተዋወቅ እንዲህ ይነግሩናል። ኮማንደር ወይንሸት አያሌው እባላለሁኝ። በ1967 ዓ.ም ኦሮሚያ ክልል ፊቼ ከተማ ነው የተወለድኩት። የሚሊቴሪ ልጅ ነኝ። አባቴ አስር አለቃ አያሌው ይሁን ይባላል። እናቴ ወይዘሮ ብዙነሽ ተሰማ ትባላለች። እናትና አባቴ በልጅነቴ ነው የተለያዩትና እናቴም አባቴም ሁሉ ነገር ሆና ያሳደገችኝ ወላጅ እናቴ ናት። ከአንደኛ ክፍል እስከ 6ኛ ክፍል ፊቼ ቁጥር 1 ትምህርት ቤት ነው የተማርኩትኝ። ፊቼ አጠቃላይ ሁለተኛ ደረጃ ትምህርት ቤት እስከ 11ኛ ክፍል ተምሬ ነው ወደ ሰራዊት የተቀላቀልኩት ማለት ነው።
ፖሊስ ከመሆናቸው በፊት የውትድርናን ሕይወት የተቀላቀሉት በኪነት አማካይነት በአካባቢያቸው በነበረው የመከላከያ ሰራዊት እዝ ውስጥ እንደሆነ የሚነግሩን መኮንኗ ወቅቱንና አጋጣሚውን በማስታወስ አውግተውናል። መከላከያ ሰራዊትን የተቀላቀልኩት በ1984 ዓመተ ምህረት ሲሆን በወቅቱ እድሜ 17 ዓመት ይሆነኛል። ኦዳ ብርጌድ ወይንም ሁለተኛ ሬጅመንት የምትባል ፊቼ ነበርችና እዛ ውስጥ ሙዚቀኛ እንድንገባ ጥሪ ቀረበልን። በወቅቱ ሁለተኛ ሬጅመንት ላይ አሁን ኦሮሚያ ፖሊስ ኮሚሽን ላይ እየመሩ ያሉት ጀነራል ደርባ መኮንን የሬጅመንቱ አመራር ነበሩ። ሰራዊቱን የተቀላቀሉት በሲቪል ማለትም በኪነት በመሆኑ ወታደራዊ ስልጠና ወስደው በዱር በገደሉ የታጠቁ ኃይሎችን በመፋለም አገልግሎታቸውንም ቀጥለዋል። በመሐከል ወታደራዊ ስልጠናም ደግሞ የግድ አስፈላጊ ሆነና ማሰልጠኛ ገባም ማለት ነው። ከማሰልጠኛ ከወጣን ቀጥታ ነባር ሰራዊቱን ለመቀላቀል ወለጋን የገባ ነው። ወለጋ ስንገባ ወቅቱ 84 ዓመተ ምህረት እንግዲህ ኦነግ ተብሎ የሚፈረጀው መሽጎ ጫካ ነበርና ግዳጅ ወጣም ማለት ነው ከነባሩ ሰራዊት ጋር። ፈጣንና ባለክህሎት የነበሩት ኮማንደሯ ከእግረኛ ሰራዊት ወደ ቢሮ ጸሐፊነት በመዘዋወር አስቸጋሪ ሁኔታዎችን ሁሉ በመቋቋም የተለያዩ አካባቢዎች ተዘዋውረው መስራታቸውንና የት እንደሰሩም ገልጸውልናል። የተወሰነ በእግረኛ ካገለገልኩኝ በኋላ የትምህርት ደረጃዬም 11ኛ ክፍል ነበርኩኝና ኦዳ ብርጌድ ወታደራዊ ፐርሶኔል ተመድቤ እዛ ስሰራ ቆየሁኝ ማለት ነው። በወቅቱ ኮምፒውተር አልነበረምና በታይፕ ስራ ስሰራ ቆየሁኝ። ከዛ 32ኛ ክፍለ ጦር የሚባለውን ተቀላቀልኩኝ። ከ32ኛ በስራ አስፈላጊነት ወደ 22ኛ ክፍለ ጦር ጅማ ነበረ 22ኛ ክፍለ ጦር። ያኔ 22ኛ ክፍለ ጦርን ይመሩ የነበሩት ያሁኑ ፊልድ ማርሻል ብርሃኑ ጁላ ነበሩና 22ኛ ክፍለ ጦር እዛው እየሰራውኝ ያለ አሁንም እንደገና በስራ አስፈላጊነት ከጅማ ወደ ደብረ ብርሃን ተመደብኩኝ። ደብረ ብርሃን እየሰራውኝ ያለው አሁንም ከዚቹ ከ32ኛ ክፍለ ጦር ጋራ እየሰራውኝ ያለውኝ ቀጥታ ቀብሪ ዳህር ገባውኝ ማለት ነው። ቀብሪ ዳህር ያው በሴክሬታሪ አሁንም እየሰራውኝ ያለው ኮምፒውተር በዛን ወቅት ገና አዲስ የመጣ ነገር ነው። ከየክፍሎች ተመልምለን ወደ አዲስ አበባ ቆሬ መተን ኮምፒውተርን ስልጠናን መሰረታዊ ነገር ወስደን ተመልሰን ቀብሪ ዳህር ሄድኩኝ። ቀብሪ ዳህር ከሄድኩኝ በኋላ በወቅቱ የነበሩት አመራሪ ህፃን ልጅ ነበረችኝ። የመጀመሪያዋ ልጄን ወልጄ ነው እዛ ሄድኩትኝ። እቺ ልጅ ይዘሽ አይከብድም ወይ? ሙቀት ነው ቀብሪ ዳህር እንደሚታወቀው ብለው ሲሉኝ ረጅም ዓመት ከነበርኩት ጓደኞች የመለያየት ስላልፈለኩኝ አይዙ ይሻለኛል ምናምን አልኩኝ። ከዛ እሳቸው እቺ ልጅ ይዘሽ እዚህ መቀመጥ የለብሽም፣ ቀጥታ ምስራቅ እዝ 103ኛ ተዛወርኩኝ። በ1990ዎቹ መጀመሪያ ሀገራችን በሻዕቢያ መንግስት ጦርነት ሲከፈትባት በግንባር ተገኝተው ተፋልመዋል። 91 ዓመተ ምህረት ኤርትራ በከፈተው ጦርነት ወደ ቡሬ ግንባር ገባው ማለት ነው። ያ ውጊያ ነበር። ቡሬ ማንዳ የምትባል ቦታ ስታፍ ኮማንድ ፖስት እዛ ቆየን። እዛም ሲሄድ ያው በኮምፒውተር ስራ ነው የሄድኩትኝ። ግን ያው አግላይ ተብለን የወደቁ ጓዶችን ማንሳት መቅበር ያንን ስናደርግ ቆየንና ተመለሰን።
ከመከላከያ ሰራዊት ወደ ፖሊስ ዝውውር ሲያደርጉ የተመደቡበት የኦሮሚያ ፈጥኖ ደራሽ ራሳቸውን ያገኙበት መልካም ትዝታን የገነቡበት እንደነበረም ይናገራሉ። በ1993 ዓመተ ምህረት ለምን ወደ ኦሮሚያ ፈጥኖ ደራሽ ፖሊስ ጥሪ ሲያቀርቡልን ሰኔ ወር አካባቢ ላይ ተዛወርን። ራሴን ያየሁበት ራሴን ያገኘሁበት ኦሮሚያ ፈጥኖ ደራሽ ፖሊስ ውስጥ ነው ላለው ኦሮሚያ ፈጥኖ ደራሽ እስከሚፈርስ ድረስ እስከ 1997 እየሰራው ነበር። እሱ ሲፈርስ ደግሞ ቀጥታ ወደ ኦሮሚያ ፖሊስ ሰሜን ሸዋ ዞን ተመድቤ እስካሁን ድረስ እየሰራው እገኛለሁ ማለት ነው። ከፈጥኖ ደራሽ ፖሊስ ተዛውሮ የገቡበት የሰሜን ሸዋ ሴቶችና ህፃናት ጉዳይ ሲሆን በዛም በዘርፉ ያለውን ችግር ለመፍታት ከባለ ድርሻ አካላት ጋር በትጋት እንደሰሩና ከአእምሯቸው የማይጠፋ ገጠመኞችንም እንዳስተናገዱ ያስታውሳሉ። ከኦሮሚያ ፈጥኖ ደራሽ ፖሊስ እንደመጣሁኝ ወንጀል መከላከል እዛ ስር ተመድቤ ጸሐፊ ሆንኩኝ። ከዛ ዓመተ ምህረቱን በውል ባላውቅም በህፃናትና ሴቶች ጉዳይ ላይ ተመድቤ እየሰራሁኝ ይገኛለሁ። ኦሮሚያ ክልል ሰሜን ሸዋ ዞን ከዞኑ ሴቶች ጉዳይ ጽሕፈት ቤት ጋራ እንገናኛለን። በቅንጅት አብረን ነው የምንሰራው። ከፍርድ ቤቶች ጋራ ከአቃቢ ህግ ጋራ በቁርኝት እየሰራን ስለነበረ ጥሩ ነው ሲሄድልን የነበረው ማለት ነው። በዚህ ስራ ላይ ብዙ ነገር የሚያጋጥምህ ስሜትህን የሚነኩ እንደ እናት ብዙ ነገሮች አሉ። ከዛ ውስጥ ኩዩ ወረዳ ላይ በእንጀራ አባታቸው ተደብድበው ሳይቀበሩ ጅብ የበላቸው 2 ወንድማማቾች ሁሌ መቼም ከህሊናዬ አይወጡ። አጥንት አግኝተን ነው የቀበርነውና ይሄ ሁሌ ከህሊናዬ አይወጣም። የሁለት ልጆች ወላጆችና አያትም የሆኑት እንግዳችን ስለ ፖሊስነት አውርተው አይጠግቡም። ማንነቴ አርማዬ ነው በማለት ስሜታቸውን በጥልቅ ይገልጻሉ። የሁለት ሴቶች ልጆች እናት ነኝ። አያቶኛለሁ ማለት ነው። ብዙ ጓደኞቼ በህይወት የሉ። እኔ ለዚህ በመድረሴ እግዚአብሔርን በጣም አመሰግናለሁ። ፖሊስነት እንግዲህ እንደ ሴትነት ብዙ ውጣ ውረድን አለው። እንዳልኩ እኔ ከ18 ዓመት እድሜ በታች ሆኜ ነው ይህን ክፍል የተቀላቀልኩትና ፖሊስነት ለኔ ቤቴ በቃ ወይንም ወላጅ እናቴ ልጆቼ ብዬ ነው የምገልጸው። ይህም ስለ ፖሊስነት አርማዬ ነው። ፖሊስነት ስኬቴ ነው። እዚህ ሚኒቴሪ ቤት ባልገባ ምን ሆን ነበር የሚለውን ነገር አላቅም። ኮማንደር ወይንሸት ከሀገር አልፎ በዓለም አቀፍ ሰላም ማስከበር ላይ የተሰማሩ ናቸው። አስቸጋሪ በሆነው የአየር ጸባይና ብዙ ፈታኝ ሁኔታዎችም ከወንድ እኩል ተልኳቸውን በመፈጸም ተመልሰዋል። 2006 እድሉን አገኘንና ማሰልጠኛ ገባን። ስልጠናውን ከወሰድን በኋላ አብይ ከገባን በኋላ ቀጥታ ዲኩራ የምትባል ከተማ ሄድን። በየጋንታችን በየቲማችን ተመደብን። አየሩ በጣም ሞቃት ነበርና በሂደት የማይለመር ነገር የለም። ተላመድ ነው። በማንኛውም ስራ ውስጥ ሴቶች ያልተሳተፉበት ስራ አንዳችም የለም። ይህንን የአየር ሙቀት ተቋቁመን ፓትሮል፣ ኦብዘርቨር፣ ጀባ፣ ዋርዲያ ስል የቀንም የማታም ነበረን። ስራችንን በብቃት ስንወጣው ነበር ማለት ነው። ሴት በቃ ከወንድ እኩል ተሰልፋ ወንድ የሚወጣውን ውጣ ውረድ የተለያዩ መሰናክሎች ቢኖሩም እንኳን ያንን ችግር አልፋ ብቃቷን የምታረጋግጥ ሴት ናትና የአበባ ደሳለኝን እችላለሁ እኔ የሚለው ቢጋበዝልኝ ደስ ይለኛል።
ተመልሰናል። ውድ አድማጮቻችን እየተከታተላችሁ የምትገኙት ሳምንታዊውን የፖሊስና ህብረተሰብ የሬዲዮ ፕሮግራማችንን ነው። የህግ ጉዳዮችን በማንሳት ህግ ነክ ምክረ ሀሳቦችን የምንዳስስበት ህጉ ምን ይላል የተሰኘው መሰናዷችን የሚቀርብበት ሰዓት ላይ ደርሰናል። ለዛሬም ውርስ በምን ያክል ጊዜ ውስጥ ህጋዊ መደረግ አለበት የሚለውን ጉዳይ እናነሳለን። ከህግ ባለሙያ ጋር ቆይታ አድርጋ ባልደረባችን ፋናይ ግዛው አዘጋጅቷለች። በድጋሚ አብራችሁን ቆዩ። የሰው ልጅ በምድር ላይ ቆይታው ይነስም ይብዛ ባፈራው ንብረት እየተጠቀመ ይኖራል። ነገር ግን የመኖር ኮንትራቱን ጨርሶ በህይወት በሚያልፍበት ወቅት በኑሮ ዘመኑ ይገለገልባቸው የነበሩ ንብረቶችን ለልጆቹም ሆነ ማግኘት አለበት ብሎ ላመነበት ወዳጅ ዘመዱ ያወርሳል። ታዲያ ይህ የውርስ ባለቤትነት በምን አይነት ሁኔታ ተግባራዊ ይሆናል? ወራሾች ወራሽነታችን ይረጋገጥልን የሚል ጥያቄ ማንሳት ያለባቸውስ በምን ያህል ጊዜ ውስጥ ነው? በፌዴራል ፖሊስ ከህግና ሰብአዊ መብት ጉዳዮች ቢሮ ኢንስፔክተር ራዴት ተሰማ። የፍትሐብሔር ህጋችን አንቀጽ 826 አንድ ሰው በሞተበት ጊዜ የሞተበት ቦታ ላይ የውርስ ጥያቄ መነሳት ይችላል ማለት ነው። እንዲሁም የፍትሐብሔር ህጋችን አንቀጽ 830 ወራሽ ለመሆን የሚያስፈልጉ መስፈርቶች አሉ። የጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቮሊዩም 563 ላይ እንደተደነገገው አንድ ወራሽ የወራሽነት ጥያቄ መጠየቅ የሚችለው በ3 አመት ጊዜ ውስጥ ወራሽ ነኝ ብሎ ካወቀበት ጊዜ ጀምሮ ማለት ነው። ምናልባት ይሄ ሰው ወራሽ የሚባሉ ሰዎች ከሞቱ በኋላ አባትነቱን እናትነታቸውን አውቀው ሊሆን ይችላል። ስለዚህ ካወቁበት ጊዜ ጀምሮ በ3 አመት ውስጥ ግን ምን ማቅረብ አለባቸው ማለት ነው? የወራሽነት ጥያቄ ማቅረብ አለባቸው። የ3 አመት ገደብ የውርስ አለመግባባት በወቅቱ መፍታት እንዲቻል የይርጋ ጊዜ የተወሰነበት ምክንያት ማለት ነው። በንብረት መብቶች ላይ ላልተወሰነ ጊዜ እርግጠኛ ለመሆንን ይከለክላል። ታስሮ ሊሆን ይችላል፣ ውጭ ሀገር ሆኖ ሊሆን ይችላል። የተለያዩ ምክንያቶች ሊኖሩ ይችላል ወደ ኋላ የጎተተው ማለት ነው። ስለዚህ ይሄን ምክንያት ማስረዳት ካልቻለ 3 አመት ጊዜ ገደብ ውስጥ ጥያቄውን መጠየቅ ካልቻለ መብቱን ያጣል ማለት ነው። ስለዚህ ህብረተሰቡ ይሄንን አውቆ በወቅቱ የወራሽነት መብቱን በተገቢ ቦታ መጠየቅ ያስፈልጋል ማለት ይችላል። ከዛ በላይ ግን ኤክሲድ አድርጎ 5 አመት 6 አመት ከዛ በላይ መሄድ አይችልም። የይርጋ ጊዜ ያፈታዋል ማለት ነው። ስለዚህ ከዚህ መብታችንን ከማጣታችን በፊት በ3 አመት ጊዜ ውስጥ ጥያቄያችንን መጠየቅ እንችላለን ማለት ነው። ብትግባቢም ባትግባቢም ሰላምን ብትሆኝም ባትሆኝም ይሄ 3 አመት ግዴታ። ውርስ ማረጋገጥና ውርስ መጠየቅ የተለያዩ። ውርስ የምታረጋግጪው ጊዜ ገደብ የለሽም። በየትኛውም ታይም ማረጋገጥ ይቻላል። ወራሽ ነው የወራሽነት ጥያቄ መጠየቅ የምችል በ3 አመት ጊዜ ገደብ ውስጥ። እኛ ሰላም ነን፣ እኛ ጋር ችግር የለም። 10 አመት 20 አመት ቢቆይ ምን ችግር አለ? ችግር አለ። ድንጋጌው አለ። አትችልም። በምን ምክንያት ነው የቆየው? ምክንያትሽን ማስረዳት አለብሽ። ከ3 አመት በኋላ ብትጠይቂ ምን ምክንያት አለ? ተቸግሬ ነው፣ ለምሳሌ ውጭ ሀገር ቆይቼ ነው፣ አስሬ ተፈትቼ ነው፣ ሌሎች ምክንያቶች ልታቀርብቻለሽ። ግን በፍርድ ቤት ፊት ምን መሆን አለበት? ተሰማኝ መሆን አለበት። ካለዛ እኛ ተስማምተናል የጊዜ ገደቡ እንደዛ ነው። ከተራዘመ ምንድነው የምታደርጊው? ምክንያት ሊኖርሽ ይገባል። አሳማኝ ምክንያት ለፍርድ ቤቱ ማቅረብ ያስፈልጋል። የቆየሁት በዚህ ምክንያት ብለሽ ማሳመን ያስፈልጋል። ህጉ ስራ ላይ የዋለ መሆኑን ገልጸው ቀድሞ ከነበረው አሰራር የተሻለ መሆኑንም ጠቁመዋል። ኢንስፔክተር ራዴት አሁን እኔ አላቅም ቢባል ህግን አለማወቅ ከህግ ተጠያቂነት አያድንም። ኦር መብትሽን በራስሽ እጅ ነው የምታጭው ማለት ነው። ስለዚህ ህጉ በዚህ ልክ ነው የደነገገው። አሁን በሰበር የሚወሰኑ ቮሊዩሞች እንደ ህግ ነው የሚያገለግሉት በኢትዮጵያና በ2024 ነው የተወሰደው። ይሄ ህግ ሁላችንንም የሚዳኘን። የበፊቱ ህግ 10 አመት በጣም ኮንፊውዝድ ነው፣ ህግም የለውም ነበረ። ሰዎች በራሳቸው ኢንተርፕሪቴሽን የሚሄዱት። አሁን ላይ 3 አመት ከ3 አመት ውጪ ምክንያት ሊኖርሽ ይገባል።
ውርስ ማረጋገጥ ጥያቄው በ3 አመት ከጠየቅሽ በኋላ ማረጋገጡን ያባትነቱን ኤኒ ታይም እንትን ማለት ይችላልሽ። ታይምሽን ግን በቃ መጠቀም አለብሽ። ዋናው ምክንያት በወቅቱ ችግሮችን መፍታት እንድንችል ቁርሾች ሊኖሩ ይችላሉ የቆዩ አይ በቃ ችግር የለውም ምናምን እያልን ምን ተወው ነገር ዋጋ የሚያስከፍል ነገር ሊኖር ይችላል። በወቅቱ ግን ነገሮችን ፈተን ካስቀመጥን ከችግሮች እንድናለን ማለት ነው። ስለዚህ የእርጋ ጊዜ ማንዳቶሪ ነው፣ አስፈላጊ ነው። ይሄ 3 አመት የሚለው ብዙ ህብረተሰብ አያውቀውም። ፕራክቲካሊ መቼ ነው የሞተው ይጠይቃሉ። የሞት ሰርቲፊኬታቸውን አይተው ቀኑን አይተው ነው ቼክ አድርገው ጥያቄ የሚቀበሉት ማለት ነው። የኔ አካል የኔው ነሽ ምን አወርስሻለሁ አንጀቴና ልቤ ያውተችልሻለሁ የኔ አካል የኔው ነሽ ምን አወርስሻለሁ አንጀቴና ልቤ ያውተችልሻለሁ በሐሳብ በረጋ የኔ ዓለም ብቃጠል ብቀዝም የኔ ዓለም የመውደድን ብርሃን የኔ ዓለም የፍቅርን ውሃጥም የኔ ዓለም ከአንቺ ትንፋሽ በቀር ዘመንም አልቆርጥም ሕይወት ዘሯን ዘርታ የኔ ዓለም ሐሳቤን አግዛኝ የኔ ዓለም ፍቅርን ፍሬ አፍርታ የኔ ዓለም ዛላሽን አስይዛኝ የኔ ዓለም ለእኔ ብትይ የኔነትሽ ገዛ ደሜን ባልቋደስ የኔ አይናማ ከወንድም ከእህትሽ የኔ አይናማ ከአንጀቴም በማዘል የኔ አይናማ ባልሆን እንደ እናትሽ የኔ አይናማ ከኔም ሆድ በፍቅር ተቀምጥሾልን እንደ ገነት ሕይወት ተቀርጾበት የኔ አይናማ ተስሎበት በኩል የኔ አይናማ ከውበት ቅበት የኔ አይናማ ከቁንጅና ይስርኩል የኔ አይናማ የማይጠፋ እምነቱን ሶፋ ኮሎ ለፍቅር ባንችበት የኔ አካል የኔው ነሽ ምን አወርስሻለሁ አንጀቴና ልቤን ያውተችልሻለሁ የኔ አካል የኔው ነሽ ምን አወርስሻለሁ አንጀቴና ልቤን ያውተችልሻለሁ አዳዲስና ወቅታዊ ፖሊሳዊ መረጃዎችን ለማግኘት በተለያዩ አማራጮች የተዘጋጁትን ትክክለኛ የኢትዮጵያ ፌዴራል ፖሊስ የዲጂታል ሚዲያ አውታሮችን እንድትጎበኙ እንጠይቃለን። የምትመለከቷቸውን የወንጀል ድርጊቶችና ስጋቶችም በኢኤፍፒ አፕ ላይ በምስልና በድምጽ በመላክ ወይም 991 ነጻ የስልክ መስመር ላይ በመደወል ጥቆማ መስጠት ትችላላችሁ።
ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን አድማጮቻችን። የዛሬው የፖሊስና ህብረተሰብ የሬዲዮ ዝግጅት የስካሁኑን ይመስል ነበር። በማስተዋወቁ እኔ ቃላብ አብርሃም አብሬያችሁ ቆየው። ሳምንት በሌሎች መሰናዶዎች ተመልሰን እስከምንገናኝ መልካም ጊዜ እንዲሆንላችሁ ተመኘው። ጤና ይስጥልኝ። መዘንጋም ቀን የለሽ የለም አትርቂም ካሳቤ የለም ዙሪያው ይጨልማል የለም ሳጣሽ ካጠገቤ የለም በስራውን ሰዓት አይረሳሽም ልቤ ጭንቀትና ሳበን የለም አርፎ ለመተንፈስ የለም መውደድ መስክም ላይ የለም ፍቅርን ለመናፈስ የለም ቃልሽ ማዛነው ለደከመ መንፈስ ከጎኔ እንዳላጣሽ የናማ የኔ ውለተኛ የናማ ማፍቀርና ማመን የናማ ይቋጩልለኛ የናማ እኔም ባንቺ በቃኝ ሰው ለመውደድን አልደክምም ዳግመኛ ሕይወትሽ ተሰርቆ የናማ እስኪ ወድቅም ክንዴ የናማ አብረው ይቁረሱና የናማ ሆድሽና ሆዴ የናማ በምድር መደሰቱ ለዞም ይሆነልላት በምድር መደሰቱን ለዞን ይሆነልላት በምድር መደሰቱ ለዞም ይሆነልላት በምድር መደሰቱን ለዞም ይሆነልላት በምድር መደሰቱ